እባክሽን እዛ የቤት ሰራተኛ ልትረበኝ ነው እንዳያመጣችሁኝ። አንቺ ልጅ ነገር ልቀቂኝ። ዶክተሩ የዲናን ሚስጥር ዘረገፈው። እንዲሁም ልዩና እኔም አዲስ ሰራተኛዋ ተፋጠጡ። እዝራ እንዴት ያፈቅራታል በማለት እዝራና እንዲሁም ማርኮን ተያያዙ። ማርኮን አሁን ላይ እዝራን ለምንድነው ወደዚህ ቤት የመጣው? አንተ ምን ቤት ነህ? ምንድነህ? በማለት ይናገረዋል። እንዲሁ ደግሞ መኝታ ቤት የገብተህ ልብሴን የምትጥል ማን ስለሆንክ ነው ብለው ማርኮን ሲናገረው እዝራም ይውልህ መስመር አትለፍ ህይወት ነው የማጠፋል ብሎም በሚለው ሰዓት እንዲሁም ማርኮን በጣም ይበሳጫል። ማርኮን ማንም ቢሆን እንዳሸንፈው ስለማይፈልግ አንተ እኔን ነው ወይ የምትናገረኝ በማለት ማርኮንም እዝራን ሊያንቀው ይሄዳል። እዝራ ግን ምላሹ በጣም ከባድ ነበረ። በአጠፊታው ሲመልስለት በጣም ከብዶታል። ይህንን መሆኑን አላወቀም ነበር። በተለይ ደግሞ ማርኮንን ያስደነገጠው በቃ አንተ ምንድነው የምታደርገው በማለት አሁንም ቢሆን ይቅርታ እንዲጠይቀው አንበርክኮ ማርኮንም ምንም አማራጭ አልነበረውምና እዝራን ይቅርታ ጠይቀው። ልዩም አሁን ላይ በተለይ ደግሞ ማርኮን ያመጣት አዲስ ሰራተኛ ወይንም ከልዩ ጋር አብራ ተግባብታ የልዩ ሚስጥር እንድትነግረው የፈለገው አሁን ላይ ግን ጭራሽ እሷ ልታቀርባት በፍጹም አልፈለገችም። ምክንያቱም ደግሞ ልዩ እዝራን በጣም ታፈቅረዋለች። እናም እስከ ዛሬ እንዴት እኔን ሳያይ እንዴት ነው ከሷ ጋር በጣም የሚግባባው በማለት ምክንያቱም ደግሞ እዝራና አዲሷ ሰራተኛ በጣም ይግባባሉ። አብረውም ሲያወሩ ነበረ። ይህንን ስታይ ልዩ በጣም ያናድዳታል፣ በጣም ያበሳጫታል። ቆይ እንዴት እኔን እንዴት እኔ አልታየውም ወይ በማለት ነበረ እና እሷን በጣም ትገፈትራታለች። ግን ደግሞ ምን አገባኝ እናም እኔ ቢያወሩ ምክንያቱም ደግሞ አወሩ እንጂ ወይም ደግሞ ምንም አላደረኩም እያለች ራሷን ማጽናናት ጀመረች። ነገር ግን ቢሆንም ግን በጣም አበሳጭቷታል። የአበሳጫት ደግሞ እዝራ ብዙ ጊዜ ከፊቷ ላይ ምንም አይነት መልስ እያሳያት አልነበረም። ስለዚህ በዚህ ጉዳይ ደግሞ ቆይ እንዴት ለምን ከእሷ የተለየ ከኔ የተለየ እሷ ምኗ ነው? ምን ትለያለች? በማለት በተለይ እዝራ እንዴት እንዲህ በቀላሉ ሰራተኛዋን ሊቀርባት ቻለ ብላም ነበር በጣም የተበሳጨችው። ምክንያቱም እኔ ብዙ ጊዜ ከእሱ ጋር ነበርኩኝ እናም ብዙም እየሳኩ እያሳየሁት ነበር። ነገር ግን እሱ ዘወር ብሎ ሊያየኝ አልቻለም በማለት ቅናቱ እያንጨረጨራት ይገኛል። እዝራም የማርዳን ጠላት ለመበቀል አሁን ላይ በጣም ኮስተር ብሎ ወደ እነሱ እየሄደ ነው። በተለይ ማርኮንን በጣም ብዙ ነገር ነው የማደርግህ፣ በአፍንጫ ነው የምደፋህም ስለው ነበረ። ነገር ግን ይህን ስለው ምን ወንክ ብሎ ማርኮን ግን ደግሞ አሁን ላይ ለሱ ምንም አይነት መልስ መመለስ አልፈለግም። አብርሃም አሁን ላይ ሆስፒታል ሄዶ የዲናን ሚስጥር ካወቀም በኋላ ዲና ነፍሰ ጡር እንደሆነች አሁንም ቢሆን አስተባብራለች። ወደውኑ እዛ ውስጥ የፈለከውን ነገር አድርግላለሁ በማለት ዶክተሩ እንዲሸፍንላትም አደረገች። አሁንም ቢሆን ሸወደችው። አብርሃም አሁን ግራ ተጋብተዋል። በተለይ ደግሞ ልዩና ርብቃ ወይ ግን ምን እየሆኑ ነው? እኔና ዲና እንድንለያይ ነው ወይስ ምንድን ነው ብሎም ግራ ተጋብተዋል። በመጀመሪያም አብርሃም ራሱን ስቶ በሚሄድበት ሰዓት ነበረ እናም ዲናን በክትትል ወይም ደግሞ ሳታስበው ምርመራ ለማድረግ የሞከረው። ነገር ግን ደግሞ ፊት ለፊት መናገሩ ብዙም እናም አሁን ላይ በተለይ ዲና አሁንም ብሩን ከፍላ ውሸቷን ነፍሰ ጡር እንደሆነችም አስመስክራለች። ነገር ግን ደግሞ አብርሃም ሌላ ድራማ ጀምሯል። አሁን ላይ አብርሃም የጀመረው ደግሞ አሁን ላይ ሆስፒታል መቆየት እንዳለበትና እንዲሁም ደግሞ ከሆስፒታል ደግሞ ማስታመም እንዳለበት በዛን ሰዓት ደግሞ በማታ ሰዓት ሽንቷ ሲመጣ ዲና በፍጹም ወደ ውጭ እንዳትወጪ ይላታል። እናም እዚህ መሽናት አለብሽ ብሎም እዛው ፖፖሌ እንዲሸና ያደርጋታል። እናም በዛ ሰዓት ነበረ የዲናን ሽንት ይዞም እየሄደባት። ስለዚህ እውነት አሁን ላይ ዲና በማታውቀው በስውር ምርመራው ሊካሄድ ነው። ይህንን አብርሃም ለማየት ቸኩሏል። ዲናም አሁንም እያስመሰለች ትገኛለች። ነገር ግን አብርሃም ይህን ነገር እስከሚያውቅ ድረስ በጣም አስቸክሎታል። እናም ደግሞ አሁን ላይ በተለይ አብርሃም ይህ ሚስጥር ካወቀ ለዲና በጣም ከባድ ነው። ዲና አሁንም ቢሆን ለዶክተሩ በጣም ከባድ ብር እንደምሰጠውና እንዲሁም ደግሞ እንዲደብቅላ ስላደረገች ስለዚህ ብሩን በተሎ ማምጣት አለብሽ ብሏታል። ያን ብር ደግሞ በፍጹም የምታገኝበት መንገድ በጣም የጠበበ ነው።
ምክንያቱም ደግሞ ማርኮንና ዲና አሁንም ቢሆን የ1 ሚሊዮን ዕዳ አለባቸው። በተለይ ደግሞ እስካሁን ድረስ የአብርሃምን ቤት በእጃችን እናስገባለን ብለው ሲፎክሩ የነበረውም በጣም ከባድ ተቆጣጣሪ መጥቶባቸዋል። በዚህም ደግሞ መቼም ቢሆን አያስቡትም። ስለዚህ ምንም አይነት አማራጭ ስለሌላቸው ማርኮንም ሆነ እንዲሁም ደግሞ ዲና ቤቱን ለቀው መውጣት ነው። ምክንያቱም አብርሃም ትክክለኛ ነፍሰ ጡር እንዳልሆነች ካወቀም በኋላ ምክንያቱም ደግሞ አሁን ላይ ምርመራውን በድብቅ እያደረገ ስለሆነ ስለዚህ አይኗን ማየት አይፈልግም። ከዛም በኋላ ደግሞ ለዶክተሩ ግዴታ ብር የሚሰጠው ያስፈልጋታል። ዲና የዶክተሩን ብር አልሰጥም ብትልም አይፋታትም። እናም ደግሞ በተለይ ደግሞ 1 ሚሊዮን ብር ሰው ቤላ ታግታ ሳለም ያንን ብር ተበድረው ነበር። አሁኑኑ ቤት ወይም ደግሞ ሁሉ ነገር የኛ ሊሆን ስለሆነ ስለዚህ አሁን ምንም ችግር የለውም እና ማለትም መበደርና በኋላ ላይ መክፈል እንችላለን ብለው ማርኮንና እንዲሁም ዲና ተባብረው ነበረ። ነገር ግን አሁን ላይ በጣም በሚያሳዝንና እንዲሁም ደግሞ በሚገርም ሁኔታ ሁሉም ነገር ከሽፈዋል። ስለዚህ ይህ ብር ተዘርፈዋል። ይህ ብር ደግሞ ይዘው ሲሄዱት የነበረውም አብርሃም ወይም ደግሞ ልዩና እንዲሁም ዶክተር ርብቃ በተለይና ሙልጭ ሆነው ነበረ ይህንን ሁሉ ነገር ሲሰሩባቸው የነበረው። ስለዚህ ማርኮንና እንዲሁም በተለይ ደግሞ አብርሃምና ቲና ሲሄዱ የነበረው ብር ውስጥ ጨርቅ ነበር ተጠቅጥቆ የነበረው። እናም ስለዚህ ቀይሮባቸው ሲሮጥ ያብሩን ይዞት ከጀባያ ስለዚህ ያን 1 ሚሊዮን ብር ለመውሰድ ነበረ። ግን ደግሞ ምንም ነገር 1 ሚሊዮን ብር ባዶ ሆኗል። ስለዚህ ማርኮንና ዲና አሁንም ባለዕዳ ናቸው። ማርኮን አሁንም ቢሆን አሁን አመለጥኩ እያለ ዲና ትነግራለች። ተዋርጄ ነበረ፣ ሁሉ ነገር አብቅቶልኝ ነበር። እናም ስለዚህ አብርሃም ይህም ቢያቅ 1 ቀን አያሳድረንም፣ ለቃቅሞ ነበር ከቤት የሚያስወጣን እያለች ለማርኮን ትነግረዋለች። ነገር ግን አሁንም ቢሆን ዲና ገና ውጤቱ ከመጣም በኋላ ጎዳና እንደምትወርቅ እጣ ፈንታዋ ነው። ምክንያቱም ደግሞ የዲናና እንዲሁም የማርኮን ቤት ስለሚያዝባቸው ወይም ደግሞ ዕዳ ስላለባቸው ግዴታ ቤታቸው ነው የሚያዘው። ምክንያቱም ደግሞ ይህንን 1 ሚሊዮን ብር ሲበደሩ በዕዳ መልኩ ነው የተበደሩት። እናም ስለዚህ ብሩን መክፈል ካልቻሉ ግዴታ ቤቱን መውሰድ አለባቸው። በተለይ ደግሞ የማርኮንና እንዲሁም የዲና ልጅ ከጠፋች በኋላ ልጄን ምንም ነገር እንዳታደርጋትኝ በፊት ሳቢላን አግዟ ስለነበርና የነበረውና እንዲሁም ደግሞ በተለይ ማርኮን ልጅህን የምትፈልጋት ከሆነ እኔ ምልህን ነገር አርግ በድጋሚ ሳቤላን አግታቴ ብሎም ሲያስጨንቀው የነበረው አሁን ላይ ግን የራሱን ልጅ እያሰቃየለት ይገኛል። ልጅቷ እንኳን በአንተ ኃጢአት ምንም ቢሆን ማሰቃየት አልፈልግም፣ ነገር ግን አንተን ግን ደግሞ በጣም ብዙ አሰቃያለሁ እያለም ቂምና እንዲሁም በቀሉን ሲመልስለትም ነበረ። በተለይ አሁን ላይ ሳቤላ ደስ ብሏትኝ እየኖረች ትገኛለች። አብርሃምም አሁን ላይ በተለይ ማርዳ ወደ ቤት ልትመጣ እንደሆነ ማወቀ፣ ማርዳ ያለችበትን ቦታ ማወቀ። እንዲሁም በተለይ ደግሞ እዝራ አብርሃምን ወላ ማንንም ድርጅትሽንም ሆነ እንዲሁም ያንቺ የሆነ ሙሉ ለሙሉ አስመልስልሻለሁ ብሎም ለማርዳ ቃል ከገባላት በኋላም ትክክለኛ ሆኖ ማርዳን እየተንከባከበና እንዲሁም ደግሞ ጉዳት እንዳይደርስባት በጣም ብዙ ነገር እያደረገም ይገኛል። በተለይ ማርዳን እየተንከባከባትና እንዲሁም ደግሞ የአንቺ የሆነ ድርጅት ሙሉ ለሙሉ እንዲሁም ደግሞ አብርሃምን ጨምሬ ልጅሽንም ለራስሽ ወደ ራስሽ ያደርግልሻለሁ። ከዛም በኋላ ህይወትን አጣፍጥሽ ትኖሪያታለሽ እኔ እያለው ምንም አትሆኝም ብሎም ቃል ገባላት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሰው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁ ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ በመጣሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ወዳችሁ ፈቅዳችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ በዛሬው ዕለት ውድ ቤተሰቦቼ ሳቤላ ቀጣይ ክፍል ምን ተፈጠረ በጣም ይቅርታ አድርጉልኝ። ቦታው እንግዲህ እንደምታዩትኝ በጣም የሚያማምር ቦታዎችን በምስሉ ላይ እያሳየዋችሁ ነው። እንዲሁም አሁንም አሉ በጣም ደስ የሚሉ ቦታዎች የቀረስኳቸው። ስለዚህ በቦታው ማሳወታችሁን እየሰጣችሁ እንዲሁም ትዝታ ያለባችሁ ሁሉን ነገር ላይክ ሼር ያደረጋችሁ አበረታቱኝ። ሁላችሁም ወዳጅ ፈተስ ስለምትከታተሉ